ዘዳግም ምዕራፍ 2 ላይ ዘዳግም ምዕራፍ 2 ጌታ በኢየሱስም ከ1 እስከ 3 አነበዋለሁ። እግዚአብሔርም እንዳለኝ ተመልሰን በኤርትራ ባህር መንገድ ወደ ምድረ በዳ ሄድን። የይሴርንም ተራራ ብዙ ቀን ዞርን። እግዚአብሔርም እንዲህ ብሎ ተናገረኝ፣ ይህን ተራራ መዞር ይበቃችኋል፣ ተመልሳችሁ ወደ ሰሜን ሂዱ። ኤንአይቪው ላንብበውና ከዛ እቀጥላለሁ። ከዚያም እግዚአብሔር ባዘዘኝ መሰረት ተመልሰን ቀይ ባህርን ይዘን ወደ ምድረ በዳው ተጓዝን። በሰይር ኮረብታማ አገር ዙሪያ ለረጅም ጊዜ ተንከራተትን። ዛሬ ማብቂያው ነው። ለረጅም ጊዜ ተንከራተተ ቤት ዛሬ የመጨረሻው ማብቂያው ነው። ከዚያም እግዚአብሔር እንዲህ አለኝ፣ በዚህ በኮረብታማው አገር ዙሪያ እስኪበቃችሁ ተንከራታችኋል። አሁን ግን ወደ ሰሜን ተመለሱ። እስከ አፍንጫችሁ መከራ የጠጣችሁ ሰዎች ዛሬ እግዚአብሔር እንዲህ ብሎኛል፣ ይበቃችኋል። መልእክቴ ይበቃችኋል። እጅሽ ከፍ አድርጊና ይበቃኛል በይ እስኪ። በጣም ረጅም ዘመን የተንከራተታችሁ ብዙ ቀን የዞራችሁ እጃችሁ ከፍ አድርጉና ይበቃኛል በሉ እስኪ። አልሰማው በጣም ብዙ ሰው ነው ያለው። ጩሁና በቁጣ መንፈስ ይበቃኛል በል እስኪ። ራስህ ለራስህ ነው የምትለው። ይበቃኛል በል እስኪ። መንከራተት ምን ይላል? መዞር ምን ይልሻል? ጩሁና ይበቃኛል በል እስኪ። እስኪ በቃ በይ እስኪ። የሆነ በቃ የምትለው ነገር ወይም እንዲህ በቃ የምትፈልገው ነገር ካለ በቃ በል እስኪ። አንዴ አብረን ነው ምን ሰብከው እዚህ እኔ ሳውጭ አንተ መልሰ አውጭ ላይ ጩሁና እስኪ ይበቃኛል በል እስኪ። አንዴ እድለኞች ናቸው። የአዲስ ነገር ጅማሬ ነው። አዲስ ነገር ትጀምራላችሁ። አሮጌው በቃ አዲስ ነገር ይጀምራል። እስኪ አንቺ በቃ በል እስኪ። ድጋሚና እስኪ በቃ በል እስኪ። ትርጉሙ በተለይ ያሳዝነኛል። ብዙ ጊዜ ተንከራተታችሁ እስኪ በቃችሁ ድረስ ተንከራተታችሁ። ካሁን በኋላ ግን ይበቃችኋል። እስከ አፍንጫ የሰው አፍ የሰደባችሁ እስከ አፍንጫችሁ ድረስ መከራ ይጠጣችሁ፣ ጽዋ ይጠጣችሁ የመከራ ዛሬ ለእናንተ መልእክት አለኝ። እየተንገዳገደች ላለች ነፍስ ዛሬ በቃ ብሎኛል። በአምላኳ ታምና ነገር ግን በእግዚአብሔር ቤት እየተመላለሰች ላለች ነፍስ መች ነው እግዚአብሔር ያለ የሚፈጸመው ለምትል ነፍስ ግን በአዙሪት ሕይወት ውስጥ ላለች በድግግሞሽ ሕይወት ውስጥ ላለች ነፍስ ዛሬ ይበቃሻል የሚል ድምፅ ከሰማይ መጥቶልሻል። ለዛች ነፍስ እግዚአብሔር ተናግሮኛል። ሁሉ ጊዜ የሰው ልጅ ማየት የሰለቻት ነፍስ መች ነው ከዚህ ሕይወት መውጣት የምፈልገው ማለት መች ነው የምወጣው ለምትል ነፍስ መች ነው ከዚህ ነገር የምላቀቀው ለምትል ከራሷ ጋር የምታወራ የምትከራከር ነፍስ ዛሬ የመጨረሻዋ ይሆናል። እንተ እብድ የምታወራ ነፍስ እኔ ስለ ነፍስ ነው የማወራው። ያቺ ነፍስ አማይ ነፍስ ናት። ለሷ ነፍስ ግራ ለገባት ነፍስ እኔ ዛሬ ተነብያለሁ። ዛሬ ከዚህ ጉድ ትወጣለች። ካደከማት ሕይወት ትወጣለች።
አንዴ ጩሁና አሜን በሉ እስኪ። ይሄ ክፍል መጥቶ የሚያወራው ማን ነው? እግዚአብሔር ነው። እስኪ እግዚአብሔር በሉ እስኪ አንዴ። በእግዚአብሔር ደግሞ መካከልና በሕዝቡ መካከል ደግሞ ማን አለ? ሙሴ አለ። ሶስተኛ ደግሞ ማን አለ? ሕዝብ አለ። እና እግዚአብሔር ለሙሴ እንደተናገረኝ አለ ተመልሰን መጓዝ ጀመርን አለ። ቁጥር 1 ላይ እግዚአብሔር ከና ታሪኩ ስለምታውቁት ለመጸለይም እንዲመቸኝ እግዚአብሔር ከና ሙሴን ጠራውና ይሄን ሕዝብ ወዳየውለት ማርና ወተት ወደሚያፈሰው ወደ ከናን ይዘው ትገባለህ። ለማን? ለእስራኤል። እግዚአብሔር ለሙሴ ይሄን ሕዝብ እኔ ያየውለት ምድር አለ፣ ለአባቶቻችሁ የማልኩት ያወራሁት አለ፣ እሱን መፈጸም እፈልጋለሁ፣ አንተ ደግሞ ይዘሃቸው ትገባለህ። እግዚአብሔር ለሕዝቡ ያለው ከናን ነው። ተስፋ ቃሉ ለሕዝቡ ያለው ሕዝቡ ገና እንደወጣ ኤርትራ ባህር ተከፍሎ ገና እንደወጣ ገና እንደዘመረ ከበሮን አስቀመጠና በእግዚአብሔር ላይ ማጉረምረም ጀመረ። ያን ጊዜ የሕዝቡ ደንዳናነት 40 ቀን የሚፈጀውን መንገድ 40 ዓመት አደረገው። በ40 ቀን ነው የሚኬደው ከናን። ነገር ግን ጠምጥም አደረገው እግዚአብሔር። የ40 ዓመት አደረገው። ገና 2 ዓመት እንደተጓዙ እግዚአብሔር በሕዝቡ ላይ ማመንን ወይም መተማመን ስለሌለው ሕዝቡን በኢሴይ ተራራ በአንድ ቦታ ላይ ብቻ 38 ዓመት እንዲዞሩ አደረገው። ስንት ዓመት? የኤሳው ወይም ኤዶምያስ የሚባሉ የነሱ ርስት ላይ ኮረብታማ በሆነው ስፍራ ላይ ለማረፍ አይመች። አንደኛ የነሱ አይደለም ቦታው፣ ሁለተኛው ቦታው ቢያርፉ እንኳን ሜዳማ አይደለም፣ ዘር መዝራት አይችሉም። በዛ ስፍራ ላይ ለ38 ዓመት 38 ቀን አይደለም ያልኩት። ማለትም አንዳንዶቻችሁ እስራኤል በአንድ ቦታ የዞረችበት መዞር ከናንተ እድሜ በላይ ነው። ነገር ግን 38 ዓመት ሙሉ ሲዞሩ እግዚአብሔር ዝም አላቸው። ቦታቸው ግን አይደለም፣ ከነዓን ግን ትገባላችሁ የሚል ግን አላቸው። ተስፋ ቃል ይዘዋል። የመጀመሪያ እግዚአብሔር ለሙሴ መጥቶ የነገረው ገና ቁጥር 1 ላይ ብዙ ቀን ዞራችሁ ወይም ብዙ ቀን ተንከራተታችሁ። ይዞራሉ እንጂ ይንቀሳቀሳሉ እንጂ ይራመዳሉ እንጂ እርምጃቸው መንከራተት ነው፣ አዙሪት ነው። እዛው ነው የሚመለሱት። ይሄዳሉ፣ እዛው ይመጣሉ፣ ይሄዳሉ፣ እዛው ይመጣሉ። ለ38 ዓመት ሙሉ እዛው ይዞራሉ። ያን ጊዜ ነው እግዚአብሔር ቁጥር 2 ላይ እግዚአብሔር እንዲህ ይላል ሚቃል። የኔ ቃል ሳይሆን ከሰማይ የሚመጣው ድምፅ። ይሄ ትንቢታዊ ቃል ዛሬ ለረጅም ዘመን የቆየ ዙረት በኢየሱስም ማብቂያው ይሆንላችኋል። ይዞራሉ፣ ቃል አላቸው። ይዞራሉ፣ አምላክ አላቸው። ይዞራሉ፣ ተስፋ ቃል አላቸው። እንገባለን ይላሉ። ይዞራሉ፣ ግን እዛው ናቸው። እችን ያዙ። እነዚህ ሰዎች ሲዞሩ 5 ነገር ገጥሟቸዋል። አንደኛ የጊዜ ብክነት ተፈጥሯል። 38 ዓመት ተበላ እዛው። ዛሬ ይበቃችኋል ስል በጣም እድሜ እንደ ሸማ መወርወሪያ ፈጠነ የምትሉ፣ እንደ ኢዮብ እንደሚሮጥ ሰው ሆነብኝ እድሜ የምትሉ፣ በጣም እየሮጠባችሁ ላለ እኔ ራሱ እንደ ቤተ ክርስቲያን ራሴም ወይ ጉድ እያልኩ ነው። ለምሳሌ ሚያዝያ ወር የተወለድኩበት ወር ነው። ወይ ጉድ! እንግሊዘኛው ጉድ አይደለም አባቴ፣ አማርኛው ነው። ወይ ጉድ! ለምሳሌ ማለት መያዝ ያለብኝ ነገር ግን አልያዝኩትም። ዛሬ ልክ እንደዚህ ጊዜያችሁ እየተበላ ላለ ለናንተ ልዩ መልእክት አለኝ። ዛሬ እግዚአብሔር የሚባክነው እድሜ ይቆማ ይለያ፣ ጊዜያችሁ አይበላም ይለያ። ይኸውልህ 100 ብር ቢጠፋብህ
የ200 ብር ወይ የሆነ ብር ቢጠፋ ወይ ወርቅ ቢጠፋብሽ ወርቅ መተካት የሚችሉ ሰዎች ሊኖሩ ይችላሉ። 200 ብር 100 ብር መተካት የሚችሉ ሰዎች ይኖራሉ። ተምችና ኩብኩባ ደጎብያና አንበጣ የበላው ዘመን ግን ማን ይመልስልሃል? ዛሬ ተነብያለሁ በኢየሱስ ስም። ጊዜን የበላ ዘመንን የበላ ሊበላ ያለ ተምችና ኩብኩባ ከአሁን በኋላ እየበላ ላይቀጥል ይበቃቸዋል። እድሜ እንዲሁ አይቀጥልም ለሚል ለዛ ለመረረው ወይኔ ዘመን ያለቀ ለሚል እግዚአብሔር እንደዚህ ይለኛል፣ ከአሁን በኋላ ዘመናችሁ ላይ ባክን ይበቃቸዋል። ይበቃቸዋል። ጩይና ይበቃኛል። በስኪ አይ ቁጭ በል። ኢትዮጵያዊ ደግነቱ እስከ 50 ዓመት ድረስ ይጽናናል። ልጅ ነኝ ብሎ ጌታ ይርዳ። 85 40 መንፈሳዊ ካረከው ቆንጆ ግን 50 ዓመት ገና ነው። 40 ዓመት ያኔ ምናምን ብለህ ሪላክስ እያደረካለሁ። ግን የ20 ዓመትና የ10 ምናምን ወጣት ዘመኑ አይተህ ከሆነ ሶሻል የምትጠቀም ከሆነ ሚዲያ የምትጠቀም ከሆነ ያላቸው ቤት ያላቸው በአንድ ጊዜ ባጭር ስኬታማ ሆነው ልጆች ወልደው ክርስቲያንም ያኛውም ሰፈር አየህ። አሁን የሆነ አንድ ሲስተም መጥቷል። በእድሜ ድሮ አየህ ሸመገል ስትል ነው ይገባቸዋል ቤት ገዙ ምናምን ይባሉ። አሁን እነግራችኋለሁ ተነብያለሁ በኢየሱስ አሁን አንድ ሐሙስ ሲቀራ አይደለም ልትሞት፣ አንድ ሐሙስ ሲቀራ አይደለም። አሁን ላይ በረከት ይምጣ፣ ቅባት ይምጣ። ይበቃል በኢየሱስ ስም። መከራው ይበቃል በኢየሱስ ስም። ቆይ ቁጭ በል አንዴ ቁጭ በሉልኝ። ቆይ አንደኛ የጊዜ ብክነት ገጥሟቸዋል። 38 ዓመት ደው በቃ እስኪ ዝም ብላችሁ 38 ዓመት በሉ እስኪ። አንድ ቦታ መዞር በሉ እስኪ። ራሱ እስኪ አስበው እስኪ። አስባችኋል? አንዳንዶቻ ሳናክ 8 18 ገብተናል። አንድ ቦታ ላይ አይደለንም። ወደ 28 እየገባንም ያለን ሰዎች አለን። ዛሬ እግዚአብሔር እንዲበላቸው ብሎኛል። ጊዜያችሁ ከዚህ ምሽት ጀምሮ ላይ ባክን የሚባክን እድሜ ላይ ይጨመርላችሁ። እግዚአብሔር ይበቃችኋል ብሎኛል። አንድ ጩሁና ይበቃኛል በሉ እስኪ። ጩሁና ይበቃኛል በሉ እስኪ። ሁለተኛ ፍሬ አልባ ድካም። ምን አልኩኝ? ፍሬ አልባ ድካም ምን ማለት ነው? ቆመ አንድ ላይ ሆ ብለው ይነሳሉ። የኢሴይ ተራራ ይዞሩና ተመልሰው እዛው ይቆማሉ። ይሄ ለ38 ዓመት ነው። ፍሬ የለውም ማለት እየተንቀሳቀሱ እየተራመዱ ግን የትም አይሄዱ። የትም አይሄደው መርከብ ታውቃላችሁ? ሰዎችን እያዝናና እዛው መልሶ የሚያወርዳቸው ሀገር አቋርጦ ማሄድ መርከብ ሁሉ አለ። ይበላሉ፣ ይጠጣሉ፣ ግን የትም አይሄዱም። እዛው ናቸው። ፍሬ አልባሉ። በጣም የምትደክሙ ሰዎች፣ በጣም የምትሰሩ የምታገለግሉ ግን ፍሬ የሌላችሁ ሰዎች ዛሬ ፍሬ አልባነት በቃ እያለኝ ነው። በጣም ተፍ የምትሉ ማለት በጣም አፈቀላጤ ሆናችሁ በአንደበተ ርቱዕ በጣም ስራ ቢዝነስ ለመስራት የምትሞክሩ ቅልጥፍጥፍ ብላችሁ የምትሯሯጡ አላርም እየሞላችሁ ለይት የምትነሱ ግን ፍሬ የሌላችሁ ግን ውጤት የሌላችሁ ዛሬ የመጨረሻ ማብቂያ ይሆንላችኋል። አንዴ ጩና አሜን በሉ እስኪ። አንዴ እያገለገሉ ፍሬ የሌለው አገልግሎት እየሰሩ ፍሬ የሌለው ስራ እየሮጡ ፍሬ የሌለው ሩጫ ዛሬ ልባርካችሁ። የከንቱ ሩጫ ዛሬ ይበቃል። የከንቱ መዞር ይበቃል። አንዴ ጩና ይበቃል በሉ እስኪ። እዚህ ፍሬ አልባ ድካም ሁለተኛ ያሉበት ሁኔታ ነው። ሶስተኛው ለአንድ ቦታ ያንን ስፍራ በመለማመድ ለዛ ነገር ባሪያ መሆን። አዙሪት እዛው ባሪያ ነው የሚያደርገው።
አይለቅህም። አዳፕት አድርገውታል። ዙረትን ለምደውታል። እና ይሄ በነገራችን ላይ አዙሪት አንድ ነገር እንደስላምደው ያደርጋል። አንድ ነገር ደግሞ ስትስላምደው እየሰለቸ ይመጣል። መሰልቸት ሲመጣ ደግሞ ተስፋ መቁረጥ ይመጣል። እነዚህ ሰዎች እየደጋገሙ 38 ዓመት ሙሉ ሲዞሩት ከአንድ ዓመት በኋላ ኦልሬዲ ተለማምደውታል፣ አዳፕት አድርገውታል። ለዛ ነገር ተገዢ ሆኗል፣ ባሪያ ሆኗል። ስለዚህ አዲስ ነገር አዩ። ሁሌ የሚያዩት ተራራውን ነው፣ የሴን ተራራ ነው፣ ኮረብታውን ነው። ስለዚህ ይሰለቻቸዋል። እንደውም ያውቁታል፣ ምልክቱን ሁሉ ያውቁታል፣ በደንብ ይረዳሉ። በነጋችን ላይ አንድ መንገድ ስትጓዙ በመንገዱ ላይ ያለውን ገደል ነው ወይስ ሜዳ ነው የምትወጡት የምታልፉበት የምትወጡበትና የምትገቡበትን ሁሌ የምትሄዱበት ከሆነ ታውቁታላችሁ። በማታ ስትሄዱ እዚህ አካባቢ ገደል አለ ትላላችሁ። ለምን? ሁሌ የምትሄዱበት መንገድ ስለሆነ ይታወቃል። እስራኤልም ሁሌ የምትሄድበት ለዛ ነገር ደግሞ ባሪያ ሆናለች። ያንን ነገር ተዋህደዋለች። ከዚህ የተነሳ በተስፋ መቁረጥ ውስጥ ነው ያለችው። ለዛ ነገር ባሪያ ሆናለች። ልምምድ ደግሞ የሚያፋታ ነገር ካልመጣ ባህሪ ሆኖ ይቀመጣል። አንዳንዱ ስራ ሞክሮ እምቢ ስላለው በቃ እኔ እድል የለኝም ብሎ ተፍተፍ ብሎ ቁጭ ብሏል። አንዳንዱ ለድህነት እጅ ሰጥቶ እኔ በቃ ካሁን በኋላ አልበለጽግም እኔ ዳና ዳኒ ብሎ ለዛ ነገር ባሪያ ሆኗል። አንዳንዱ ለበሽታ ባሪያ ሆኗል። ለዛ ነገር ተገዢ ሆኗል። ዛሬ የሚያፋታ ቃል መጥቷል። እጅ ከፍ አድርግልኛል። አንተን የጨረስከው ሰማይ ግን እንዲህ የሚል ቃል መጥቶልኛል። ዛሬ ረጅም ዓመት አብሯችሁ ያለ የተለማመዳችሁት ባሪያ የሆናችሁለት ጉዳይ ተዋህዶ ያለ የእናንተ ያልሆነ ዛሬ ይቆረጣል። ይበቃ። አንድ ጩና አሜን በሉ እስኪ። ማለት 10 ዓመት ሙሉ 20 ዓመት 15 ዓመት 2-3 ዓመት ብዙ ትግል ታግለ ምንም ውጤት ስለሌለው በቃ ተስፋ ቆርጠህ በቃ ይሄ የኔ የ40 ቀን እድሌ ነው ብለህ የተቀበልከው የ80 ቀን እድሌ ነው ብለሽ የተቀበልሽው ዛሬ አምላኬ እንዲህ የሚል ቃል ይዞልሽ መጥቷል። ያንቺ አይደለም ይበቃሻል። ያንተ አይደለም ይበቃል። አንድ ሰው ጮሆ አሜን ይበል። ይሄ ሶስተኛው። አራተኛው ደግሞ እነዚህ ሰዎች ያሉት በረሃ ላይ ነው። የሴ ተራራ ኮረብታማና በረሃ ነው። በዛ በረሃ ውስጥ ደግሞ የሞት አደጋ ያለበት ነው። የሞት አደጋ በሌላ ቋንቋ ታሪካዊ ዳራ ስታጠኑት አዲሱ ትውልድ እስኪመጣ ድረስ ከግብጽ የወጣው ትውልድ ያለቀው የሞተው የሴ ተራራ ላይ ጠቅላላ አሮጌ የሞተው እዛ የአደጋ ቦታ ነው። ጠቅላላ ረገፉ። አዲሱ ትውልድ ነው ብቅ ያለው። ምን ለመሰለህ አብሮ ያለ የለመድክበት እዛው የምዞርበት ቦታ ወደ መቃብር አይከትህም። ቆይችኛው ላይ ትንሽ ጠበቅ ባለ ደስ ይለኛል። እዚሁ አዲስ ሰፈር አልሞትም። አንዴ ጩሁና አሜን በል እስኪ። አንዴ ማለት ትናንትና በሆነ ጃኬት የሚያቀይ ሰውዬ እሱን ለብሼ ወደ መቃብር ስገባ እያለ አይቀብረኝም። ዛሬ ይበቃ። ጩና አሜን። ይኸውልህ አየህ አንድ ቦታ የተያዝክበት ቦታ እዛው የቆምክበት የምዞርበት ቦታ እሱ መቃብርህ ላይሆን እሱ ያንተ መቀበሪያ ላይሆን ዛሬ ይበቃችኋል ይለኛል። ይልቅ ጩና ይበቃኛል በሲ እስኪ አንዴ ጩና አሜን በሉ እስኪ። መጥቶ እግዚአብሔር ይበቃቸዋል። ለምን? አሮጌው ትውልድ እዚህ ተቀብሯል። ይሄ ትውልድ እዚሁ አይቀበርም ማለት እዚሁ አይሞትም ማለት ለመርቃችሁ እስከነ ህመማችሁ ዘመናችሁ አያልቅም። እስከ ማጣታችሁ ዘመናችሁ አያልቅም። ተስፋ ቃል ያላችሁ ወደ መቃብር አትገቡም። ዛሬ እግዚአብሔር ይበቃችኋል ይለኛል። እስኪ አንዴ ጩሁና አሜን በሉ እስኪ። ቃል እያለሽ
አንዳንድ ጊዜ ቀብር አካባቢ ወይ ደግሞ ለቅሶ ቤት ገጥማችሁ ያውቃል? እኔ ከተስማማችሁ አሜን ትላላችሁ። ወይኔ በጣም የምታሳዝን ሴት ናት፣ እንዲሁ ተንከራታ ሳታርፍ ሞተች፣ እንዲህ አትባይም። እንዲሁ አስኮ አካባቢ እኮ በቃ ሲፍጨረጨር ሲያገለግል ምስኪን እኮ ነው ምናምን ብለው እያሉ ቀብር ላይ ንፍሮ እየበሉ ካርታ እየተጫወቱ ይሄ መንፈስ አረ ይበቃል እኮ ነው ያለኝ። ጮናሜ በስ አንድ ሰው ጮህ አሜን ይበል። በነገራችን ላይ እንደው ሞተን እንደው ብድግ ቢያደርገን ጌታ ደስ ይለኛል። እንደው እዛ ሲያወሩ ብድግ ቢያደርገን። ስትሞት ማይወራብህ ጉድ የለም። ወይኔ ብለው የሚያወሩት ጉድ የለም። ያኔ ስትፎክር ሲፎክር ቸርች ስትል ጴንጤ ሆና ምናምን እንዲህ ሆና ከቤተሰቦቿ ተለይታ እንደዚህ ተብለሽ ወደ መቃብር አትገቢም። መከራው ማብቂያ ይሆናል። ጮናሜ ባይ ቁጭ በሉልኝ። ያው ጌታ ምስክሬን ነው። ለእናንተ መልእክት አለኝ። በኢየሱስ ስም ድህነታችሁ መቀበሪያ ቦታ አይሆንም። በሽታችሁ ማብቂያችሁ አይሆንም። ማጣት የሰዎች ማየታችሁ ተስፋ ቃል እያላችሁ እዛው መንከራተት ህይወት ውስጥ ላትሆኑ እግዚአብሔር ዛሬ በቃ ይላችኋል። እስኪ በእናታችሁ እስከነ ችግር አልሞትም በል። እስከ ተስፋ ቃል አልሞትም በይ። ሳልደርስ አልሞትም በይ። እስኪ ተስፋ ቃል ሳልገባ አልሞትም በይ። እስኪ መሐላ አልሞትም በይ። እስኪ ልባርካችሁ። ተስፋ ቃል እያላችሁ በኢየሱስ ስም መሐል ላይ አትሰበሩ። መሐል ላይ ሞት አይንጠቃችሁ። መሐል ላይ በኢየሱስ ስም አትደበቁ። መሐል ላይ አውሬ ይብላችሁ። ጮና አንድ ሰው አሜን በሉ እስኪ። እሺ ለምን እንደሆነ ይሄ ቃል ለምን እንደመጣልኝ አላውቅም። አንዳንድ ጊዜ አፍራችሁ ታውቃላችሁ። እኔ አፍሬ አውቃለሁ። 2-3 ጊዜ ገጥሞኛልና እከሌ አላየሁትም የት ሄዶ ነው ምናምን ስል ከሞተ 6 ወር ሆኖታል። እንዲህ ዓመት እንዴ ሞቷል እኮ አያችሁ። ከሆነ ቁጥር ጎሎ ያ ሰው ተሰውሮ ግን በቃ ወደ መቃብር ገብቷል። ድንገት ሰዎች በሆነ ጉዳይ አንቺ ወይ አንተን ልክ ማብቂያ ሆኖ እስከነ መከራ እስከ ችግር ሞተ ከ1 ዓመት ከ2 ዓመት ወለ ሞተ እንዴ ተብሎ 2 ዓመት በፊት የነበረውን ኬስ አንስተው ላይወያዩ እግዚአብሔር ከከተማ አያጉድል፣ ከቤተሰብ ቁጥር አያጉድል፣ ከጓደኞች አያጉድላችሁ። በኢየሱስ ስም ተስፋ ቃላችሁ ይፈጸም። አምስተኛው እነዚህ ይበቃቸዋል የተባሉ ሰዎች ቀላል እንዳልሆነ እየነገርኳችሁ ነው። አምስተኛው የጠላት መሳለቂያ ሆነዋል። ይሄ እግዚአብሔር ከዛ ከግብፅ አውጥቷቸው ለምን ዝና ወጥቷል። የእግዚአብሔር ዝና ወጥቷል። ህዝቡን ግብፅንና የግብፅን ንጉሥ እግዚአብሔር እንዴት አድርጎ እንደቀጣና በጸናሽ ክንድ እንዴት እንዳወጣቸው በዓለም ሁሉ ዙሪያ ተሰምቷል። እንደውም ያ አማሌቅ ንጉሥ በሬ ከፊት ያለው ሳር እያጨደ እንደሚመጣ ይሄ ህዝብ እንዲህ እያደረገ ነው የመጣው አለ። ሰምቷል፣ ዝናውን ሰምተውታል። ነገር ግን መጥተው የኢሴን ተራራ ጋር ሰፍረዋል እና እዛው ይዞራሉ። ይሄ የነሱ አምላክ የሚያወጣ እንጂ የሚያስገባ አይደለም ብለው ይሳለቁ ነበር። ያንቺ አምላክ አውጪም አስገቢም ነው። አንዴ እቺ ከፍ አድርግ እስኪ። ዛሬ ያወጣ እግዚአብሔር፣ ከዛ ሰፈር የታደገ እግዚአብሔር ወደ አየል ሰፈር ያስገባቸዋል። ስለዚህ በኢየሱስ ስም ዛሬ ይበቃቸዋል። አንዴ ጩሁና አሜን በሉ እስኪ። የጠላት መሳለቂያ ከመሆን ዛሬ ይበቃቸው።
የክፉ ሰዎች መሳለቂያ የሆናችሁ ሰዎች ጥሩ ነው እምነቱ። ድሮ ጫት ቃሚ ነበር፣ እሱን አቁሞታል። ግን ምን ዋጋ ምንም ፈቀቅ ያለ ህይወት ግን የለውም ሳይሆን ያወጣ እግዚአብሔር፣ የታደገ እግዚአብሔር ወደ አየላችሁ ክብር ያስገባችኋል። የጠላት መሳቂያ ትሆኑ፣ መቀለጃ ትሆኑ። አንድ ሰው ጮሆ አሜን ይበል። እሺ ቁጭ በሉ። ስለዚህ እግዚአብሔር መጥቶ ቁጥር 2 ላይ እግዚአብሔር እንዲህ ይላል ብሎ ሙሴ የእግዚአብሔር ድምፅ ለሕዝቡ ሲያስተጋባ እግዚአብሔር ያለውን ነው። ይበቃቸዋል የሚል ይሄን ተራራ መዞር ይበቃቸዋል። ለምን ሲባል ይሄ የዞራችሁበት ቦታ ጊዜያችሁን በልቷል። ይሄ ቦታ ያለ ፍሬ ደክማችኋል። ይሄ ቦታ ባሪያ አድርጓችኋል። ይሄ ስፍራ፣ ይሄ ቦታ፣ ይሄ አካባቢ አባቶቻችሁ ወደ መቃብር ከቷል። ይሄ ስፍራ የጠላት መሳቂያና መቀለጃ አድርጓችኋል። ስለዚህ ይበቃችኋል የሚል መልእክት ነው። እስኪ ጩሁና አንዴ አሜን በሉ። እዚህ እግዚአብሔር መጥቶ ይበቃል ሲል ዝም ብሎ ይበቃል አይደለም። ያው ብዙ ጊዜ ለጸሎት የምንጠቀመው ክፍል ስለሆነ ዝም ብሎ አይደለም ይበቃችኋል ያለው። ጊዜያችሁን እየበላ ካለ ነገር ይበቃችኋል። እንደው ማይክሮ ሰከንድ ካሁን በኋላ አይባክንባችሁም። ልባርካችሁ። አዲስ ሲዝን ይምጣላችሁ። አዲስ ምዕራፍ ይጀምርላችሁ። አዲስ ነገር የሚጀምርበት ምሽት ይሁንላችሁ። ይሄ አዲስ ምዕራፍ ጊዜያችሁ የማይበላበት ምዕራፍ ይሁንላችሁ። እስኪ ጩሁና አንድ ሰው አሜን ይበል። ድጋሙና አንዴ በጌታ እቺ ላምብና እንጸልያለን። በደንብ እንደ የሆነች ነገር እንዲገባችሁ ዛሬ በደንብ መጸለይ ይፈልጋለሁ። ኢየሱስ ጌታ አሜን ነው። ቁጥር 2 ላይ ከዚያም እንዲህ እግዚአብሔር እንዲህ አለኝ። ምን አለ? በዚህ በኮረብታማው አገር ዙሪያ እስኪ በቃችሁ ተንከራታችኋል። አሁን ግን ወደ ሰሜን ተመለሱ። ቁጥር 2 በዚህኛው እግዚአብሔርም እንዲህ ብሎ ተናገረኝ። ይህ ተራራ መዞር ይበቃችኋል፣ ተመልሳችሁ ወደ ሰሜን ሂዱ። ይህን ተራራ መዞር ይበቃችኋል። 5 ነገር ይበቃችኋል አለችው። ይበቃል አለና አሁን ተመለሱና ደግሞ ሂዱ አለ። ሌላ ምዕራፍ ተጀመረ። እስኪ አሜን ነው። ይሄ ወር የአዲስ ነገር ጅማሬ ወራችን ነው። ይበቃችኋል። ጊዜያችሁን የበላ ጉዳይ ይበቃችኋል። ካደከማችሁ ፍሬ ከሌለ ጉዳይ ይበቃችኋል። ባሪያ ከሆናችሁበት ህይወት ይበቃችኋል። ታውቃላችሁ ህይወት አዙሪት ሲሆን በቃ ሁሌ ለእንቅልፍ ባሪያ ትሆናለህ። ለረሃብ ለችግር ባሪያ ትሆናለህ። ዛሬ ፈልቅቆ የሚያወጣ ይበቃችኋል የሚል ቃል ይበቃሻል። በነፍስ ወከፍ እናገርባችኋለሁ። ይበቃሃል፣ ይበቃሻል። አንድ ሰው ጮሆ ይበቃኛል ይበስል። እንደዚሁ ተስፋ ቃል ይዛችሁ እግዚአብሔር አወርቷችሁ እየኖራችሁ ወደ መቃብር
አረ በቃኝ በሉ እስኪ አንዴ። ማለት እግዚአብሔር ያወራችሁ ነገር በቃ በጣም ሩቅ የሆነባችሁ እና እንደው አሟሟቴን አሳምረልኝ እያላችሁ ያላችሁ ተስፋ ቃሉ ስለዘገየባችሁ በጣም ስለቆየባችሁ ስለሞታችሁ የምትጨነቁ ማን ይቀብረኛል ለምትሉ ይበቃችኋል። አሜን። የብዙ ሰዎች መሳለቂያ ይሆናችሁ፣ የብዙ ሰዎች የቡና ጠጡ መጫወቻ ይሆናችሁ፣ የጠላት የእናንተን ስስ ክፍል እንዲያገኝ ምክንያት ይሆናችሁ፣ የሆነ ክፍተቶቻችሁ ይሄው የተከተልሽው ምን አደረገ ብለው የሆነ ነገር የሚጠቁሙ ያልሆነውን ያልተፈጸመውን የሚጠቁሙ እና የሚያሽካኩ ዛሬ የጠላት አንደበት እየሳቀ ይዘጋል። አሜን። በኢየሱስ ፈልፈዋል። ይኸውላችሁ ዛሬ ያው ጌታ ምስክሬ ነው። እኔ ይዤ የመጣሁት አመኘ እኮ ነው ሲጀመር ሁሌም ይዤ የምመጣው ከተማው ላይ እኔ ለመልካም ዜና መነጋገሪያ ሆናለሁ እንጂ አይ ድሮ አሁን ነው እግዚአብሔር ሲዝን እያመጣልን ስለሆነ ለዚች ቤተክርስቲያን ያው ይታወቃልና ኦሬዲ ሲዝን መጥቶላታል። ኢየሱስ ጌታ። አሜን። እናንተ ራሳችሁ የዘጋችሁት ፋይል ዛሬ ሰማይ ከፍቷል። አሜን። እላያችሁ ላይ ተንብይ። አንቺ የዘጋሽው ካሁን በኋላ አይሆንም ብለህ ራስህ የዘጋው ፋይል ለራስህ የሰጠው ግምት በኢየሱስ ስም ዛሬ ይሻራል። አንድ ጩና ይሻራል በዚህ ስለዚህ ይበቃቸዋል አላቸው እግዚአብሔር። እዚህ አምስቱ ነገር ይበቃቸዋል። ከዛ ተመልሳችሁ ወደ ሰሜን ሂዱ። አሁን ተንከራታችኋል። እኔ ወደ አየሁላችሁ ተስፋ ቃል ተንቀሳቀሱ። ዳይሬክሽን አሳያችሁ። አዲስ ምዕራፍ አሳያችሁ። የት እንደሚሄዱ አያውቁ። አሁን ወደ ሰሜን፣ ደቡብ አይደለም፣ ምዕራብ አይደለም፣ ምስራቅ አይደለም፣ ያየላቸው ሰሜን ነው። ሰሜን ያንቺ ተስፋ ቃል ነው። ሰሜን ያንተ ተስፋ ቃል ነው። ዛሬ ትነሳለህ። እግዚአብሔር ወደ አየላችሁ ሰፈር ትሄዳላችሁ። አዲስ ነገር በሕይወታችሁ ይጨምራል። አንዴ ጩና እግዚአብሔር ያለኝ ጋር እጓዛለሁ በሉ። አዲስ ነገር በሕይወቴ ይሆናል በሉ። አዲስ ነገር በሕይወቴ ይሆናል በሉ። ያደከማችሁ ያሰለቻችሁ የምስራችሁ ዛሬ በቃ ብሎኛል እና ምን ይሆናል? አዲስ ምዕራፍ ይሆናል እና ምን ይሆናል? ተነስተህ መጓዝ ይሆናል እና ምን ይሆናል? ተስፋ ቃልህን መያዝ ይሆናል፣ መውረስ ይሆናል። እስኪ አንተ ጩሁና ተነስቼ እጓዛለሁ በሉ። እግዚአብሔር ያወራኝን እወርሳለሁ በሉ። እኔ ቃል አለኝ በሉ። እስኪ ኪዳን አለኝ በሉ። እስኪ ይሰዋለሁ በሉ። እስኪ ልባርካችሁ። እዛው እግርህን እያንቀሳቀስ ወደ ተስፋ ቃሌ እጓዛለሁ ብለህ መሬቱን እየመታ ፓታካታ ፓፓፓፓ ያንተ ሰፈር እዚህ አይደለም፣ ያንተ ርስት አይደለም። ይሄ ቦታ በኢየሱስ ስም የኢሴ ተራራ ያንተ አይደለም። ወደ ታየልህ ሰፈር ትጓዛለህ። ወደ ታየልህ ሰፈር ትጓዛለህ። አዲስ ነገር ይሆናል። እጃችሁ ከፍ አድርጉ። አዲስ ነገር ይሆናል። አዲስ ነገር ይሆናል። ተነስተህ መጓዝ ይሆንልሃል። አንተ የእግዚአብሔር ሕዝብ ዛሬ ከሰማይ አንድ ድምፅ መጥቷል። ይበቃችኋልና ሂዱ የሚል ዛሬ ይበቃችኋል። ወደ ታየላችሁ ሰፈር ትሄዳላችሁ። አሮጌው ነገር ያልፋል።
አሮጌው ፋይል ያልፋል። አዲስ ነገር በሕይወትሽ ላይ ይሆናል። የትላንቱ ያደከመሽ በቃ፣ ያስለቀሰሽ በቃ፣ ያደከመሽ በቃ